የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ እሁድ የካቲት 8 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብያዲ ከተማ መግባቱ ተረጋገጠ። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምትሰጠውን እርዳታ አቁሚ ስትል ገለጸች። ኤርትራ ሜካናይዝድ ጦሩን በሶስት አቅጣጫዎች ወደ ትግራይ ማስጠጋቱን ምንጮች ለኢትዮ ዲስኮርስ አረጋገጡ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብያዲ ከተማ መግባቱ ተረጋገጠ። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝ ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። ከዚሁ ጋር ተያይዘው ከትናንት በስቲያ አረብ ሌሊት 7 ሰዓት ላይ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበረ ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብያዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአብያዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል። በተጨማሪም መካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉ ተገልጿል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ትናንት ቅዳሜ ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርቧል። በመግለጫውም የፌዴራል መንግስቱ የትግራይ ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙት ይጠበቃል፣ ልጆቻችሁንም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ሲል ገልጿል። ዛሬ በትግራይ ክልል የተለያዩ አካባቢዎች የካቲት 11ን አስመልክቶ ሰልፎች እየተካሄዱ ይገኛሉ። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምትሰጪውን እርዳታ አቁሚ ማለቷ ተሰማ። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ እየተንቀሳቀሰች መሆኑ ታውቋል። አልአክባር የተሰኘው ጋዜጣ ትናንት ይዞት በወጣው ዘገባ እንዳመላከተው የግብፁ ፕሬዝደንት አብዱል ፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ገልጸው ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቋን ዘግቧል። በዚህም ሳውዲ አረቢያ በተለይ ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነትና የባህር በር እንቅስቃሴን ኤሚሬትስ እንዳትደግፍ መፈለጓ ተጠቅሷል። ሳውዲ አረቢያ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት እያደረገች መሆኑ ተገልጿል። በመሆኑም ከቀናት በፊት የግብጽ ፕሬዝደንት አልሲሲ ይህንኑ የሳውዲ አረቢያን መልእክት ይዘው ወደ አቡዳቢ ማቅናታቸው ይታወሳል። የኤርትራ መንግስት ሜካናይዝድ ጦሩን በሶስት አቅጣጫ ወደ ትግራይ ማስጠጋቱን ምንጮች ለኢትዮ ዲስኮርስ አረጋገጡ። የሜካናይዝድ ኃይሉ ታንኮች፣ መድፍና ሞርታሮችን ያካትታል። የእነዚህ ከባድ የጦር መሳሪያዎች ብዛትና አስተላለፍ ከዛላምበሳና ዝባንሁሳ ወደ ሴባያ የሚወስደው መስመር የተለያዩ አይነት ታንክ 22፣ 122 ሚሜ መድፍ፣ ባለ 3 ባትሪዎች፣ 130 ሚሜ መድፍ፣ 155 ሚሜ መድፍ መሳሪያዎችን ማስጠጋቱ ተነግሯል። በራማ በኩል ያለው መስመር የተለያዩ አይነት ታንክ ሞርተር ከባድሜ በኩል እስከ ማይኩሊ፣ አዲስ ኤትራ፣ አዲ አሰር፣ ሸመልባ የሚወስደው መስመር ወዘተ ማስጠጋቱን ምንጮች ጠቁመዋል። ኢትዮጵያና ኤርትራ ከወደብ ጋር በተያያዘ ወደ ጦርነት እንዳያመሩ ተሰግቷል። ፕሬዝዳንት ኤርዶጋን በተባበሩት አረብ ኤሚሬትስና በኢትዮጵያ ጉብኝት ያደርጋሉ ተባለ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በሚቀጥለው ሳምንት በተባበሩት አረብ ኤሚሬትስና በኢትዮጵያ ጉብኝት ለማድረግ ማቀዳቸውን የቱርኩ ኮሚኒኬሽን ቢሮ አስታውቋል። ቢሮው እንደገለጸው ፕሬዝዳንት ኤርዶጋን በመጀመሪያ ሰኞ ዕለት ወደ አቡዳቢ የሚያቀኑ ሲሆን በዚያም ከሼክ መሐመድ ቢን ዛይድ አልናህያን ጋር ይገናኛሉ ተብሎ ይጠበቃል። ውይይታቸው በቱርክና በተባበሩት አረብ ኤሚሬትስ መካከል ያለውን ትብብር በማስፋት እንዲሁም በቀጠናውና ዓለም አቀፋዊ ክስተቶች ላይ እንደሚያተኩር ታውቋል። ፕሬዝደንቱ ማክሰኞ ዕለት በጠቅላይ ሚኒስትር አብይ አህመድ ጋባዥነት አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመለክታል። ይህ የተገለጸው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናዊ ትኩረት በጨመረበት ወቅት ነው። ተመልካቾቻችን ለዛሬ ዕለት እሁድ የካቲት 8 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብያዲ ከተማ መግባቱ ተረጋገጠ። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምትሰጠውን እርዳታ አቁሚ ስትል ገለጸች።
ኤርትራ ሜካናይዝድ ጦሩን በ3 አቅጣጫዎች ወደ ትግራይ ማስጠጋቱን ምንጮች ለኢትዮ ዲስኮርስ አረጋገጡ።